ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ፣ አዲስ ሪፖርተር ላለፉት ሳምንታት በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል ባልነው መሰረት የመጀመሪያ ፕሮግራማችንን ባሳለፍነው ቅዳሜ ዕለት ለቀናል። በቀጣይም ክፍል 2ን ጨምሮ በተከታታይ ስለምንለቅ የዩቲዩብ ገጻችንን ከወዲሁ ይወዳጁ፣ ሰብስክራይብ ያድርጉ። አሁን የዛሬውን አበይት መረጃ የምናደርሳችሁ ይሆናል። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከታቸውን ርዕሰ ጉዳይ እንንገረው። የኦሮሚያ ባለስልጣናትና ባለሀብቶች ዘመቻ ሊከፈትባቸው ነው። የኦሮሚያ ብልጽግናን አፍርሱ፣ ኦሮሚያ አላምጽም ብሏል፣ ትራክተር አቃጥሎ የሚሞቅ እብድ ወጣት የለም የሚሉት የዛሬው ዜና ትንታኔያችን አበይት ጉዳዮች ናቸው። አሁን ወደ አጫጭር መረጃዎች አመራን። ጠቅላይ ሚኒስትር ዶክተር አብይ አህመድ ደንቢዶሎ ገቡ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን በሚገኘው የደንቢዶሎ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል ተደርጎላቸዋል። ጠቅላይ ሚኒስትሩ በቄለም ወለጋ ዞን ሀዋ ገላን ወረዳ ተገኝተው በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻን በዛሬው ዕለት ጎብኝተዋል። አርሶ አደሮቹ መሬትና የውሃ ሀብትን በአግባቡ በመጠቀም ባህላዊ የመስኖ ዘዴዎችን በማቀናጀት አካባቢያቸውን ወደ ተስፋ ሰጪ የግብርና ማዕከልነት መለወጣቸውን ጠቅላይ ሚኒስትሩ በጉብኝታቸው ተመልክተዋል። በተለይም የመንገድ መሠረተ ልማት መገንባት የአርሶ አደሩን ምርት በቀላል ወደ ገበያ ለማድረስ የፈጠረው ዕድል እጅግ የሚበረታታ መሆኑን የገለጹት ጠቅላይ ሚኒስትሩ የልማት ጥረቶች ከማህበረሰቡ ፍላጎት ጋር ሲናበቡ የሚገኘውን ውጤት በተግባር መመልከታቸውን ገልጸዋል። በተያያዘ ዜና የተፈጥሮ ሀብትን በኃላፊነት የማልማት አይነተኛ ማሳያ የቱሉ ካፔ የወርቅ ፕሮጀክት ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በምዕራብ ወለጋ ዞን ገንጂ ወረዳ የሚገኘውን የቱሉ ካፔ የወርቅ ልማት ፕሮጀክትን ጎብኝተዋል። በዚሁ ወቅት ባስተላለፉት መልእክት ፕሮጀክቱ የተፈጥሮ ሀብታችንን ለሀገርና ለሕዝብ ጥቅም በኃላፊነት እንዴት መዋል እንደምንችል የሚያሳይ አይነተኛ ምሳሌ መሆኑን ገልጸዋል። በመንግስትና በግል ኢንቨስተሮች ትብብር እየተከወነ የሚገኘው ይህ ግዙፍ ፕሮጀክት ከኢኮኖሚያዊ ጠቀሜታው ባሻገር የአካባቢው ማህበረሰብ የኑሮ ደረጃ የሚያሻሽሉ በርካታ የልማት ዕድሎችን ይዞ የቀረበ መሆኑም ተመልክቷል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት እንደተመለከቱት ፕሮጀክቱ የወርቅ ማምረት ሥራ ብቻ ሳይሆን ለትምህርት፣ ለመንገድ ልማት፣ ለጤና ተቋማት ግንባታና ለዘመናዊ መኖሪያ ቤቶች መነቃቃት ከፍተኛ አቅም ያለው ነው። የዚህ ፕሮጀክት ፋይዳ በአንድ ዘርፍ ላይ ብቻ የተገደበ ሳይሆን የአካባቢው ማህበረሰብ ይበልጥ ለልማት በማነሳሳት ረገድ ከፍተኛ ሚና እንደሚጫወት ያላቸው ጽኑ እምነት ጠቅላይ ሚኒስትሩ ገልጸዋል። ይህም ተፈጥሯዊ ጸጋዎቻችንን በአግባቡ በማልማት የጋራ ብልጽግና ማረጋገጥ እንደሚቻል የሚያሳይ ትልቅ ማሳያ መሆኑ ተመልክቷል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከቺልድረን ኢንቨስትመንት ፈንድ ፋውንዴሽን CIFF ዋና ሥራ አስፈጻሚ ጋር ተወያይተዋል። ከንቲባዋ በማኅበራዊ ትስስር ገጻቸው ባሰፈሩ መልእክት ዛሬ ከCIFF ዋና ሥራ አስፈጻሚ ኬቲ ሃምፕተንና ከሥራ ባልደረቦቻቸው ጋር በመሆን ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ጎብኝተናል ብለዋል። በጉብኝታቸውም በቀጣይ በጋራ በምንሰራባቸው የትኩረት መስኮች ዙሪያ ፍሬያማ ውይይት አካሂደናል ነው ያሉት። ኢትዮጵያ የመጀመሪያውን የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ልትከፍት ነው። ኢትዮጵያ የመጀመሪያ የሆነውን የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ከተማ በቅርቡ ልትከፍት መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት አስታውቋል። የድርጅቱ ዋና ዳይሬክተር ኢንጂነር መዓዛ በራ ለጋዜጣ ፕላስ እንደገለጹት ላቦራቶሪው ሀገር ውስጥ የሚገቡ የነዳጅ ምርቶችና ዘይቶች የተቀመጠውን የጥራት መስፈርት ማሟላታቸው ለመፈተሽ የሚያስችል ነው። አገልግሎቱ በቅርበት መሰጠቱ አምራች ድርጅቶችና ተቋማት በተቀላጠፈ መንገድ ጥራት ማረጋገጥ እንዲችሉ የሚያግዝ መሆኑን ጠቅሰዋል። ለዚህም ዘመናዊ መሳሪያዎችና የሰለጠኑ ባለሙያዎች መዘጋጀታቸውን ጠቁመዋል። ተቋሙ በድሬዳዋ፣ በአዳማ፣ በሐዋሳና በባህር ዳር ተጨማሪ ፍተሻ ላቦራቶሪዎችን በማደራጀት ላይ እንደሚገኝ ነው ያስገነዘቡት። ዝነኛው ኢትዮጵያዊ የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ በበርሊን ዓለም አቀፍ የፊልም ፌስቲቫል ተሸለሙ። ፕሮፌሰር ኃይሌ ገሪማ በጀርመን መዲና በርሊን ትናንት ማክሰኞ በተካሄደ ዓለም አቀፍ የፊልም ፌስቲቫል ላይ ለፊልም ጥበብ እድገት የላቀ አስተዋጽኦ ላበረከቱ ባለሙያዎች የሚሰጠው የበርሊን ካሜራ የክብር ሽልማት ተበርክቶላቸዋል።
ኃይሌ ገሪማ በአፍሪካ ታሪክ፣ በቅኝ አገዛዝ፣ በማንነትና በማኅበራዊ ፍትህ ላይ በሚያተኩሩ ሥራዎቻቸው በዓለም አቀፍ ደረጃ የሚታወቁ ዳይሬክተር፣ አዘጋጅና መምህር ናቸው። ለበርካታ አስርት ዓመታት በአሜሪካ በሚገኘው ሃዋርድ ዩኒቨርሲቲ የፊልም ፕሮፌሰር በመሆን በርካታ ወጣት የፊልም ባለሙያዎችን ማፍራታቸው የሚነገርላቸው ኃይሌ ገሪማ በተለይ በአፍሪካና በተቀረው ዓለም የሚኖሩ ጥቁር ሕዝቦችን ታሪካዊ፣ ፖለቲካዊ ተሞክሮዎች የሚዘክሩ ሰንኮፍና ጤዛ በተሰኙ ፊልሞቻቸው አድናቆትን አትርፈዋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ውጭ ዜናዎች አለፍን። ኤርዶዋን እስራኤል ለሶማሌላንድ ዕውቅና መስጠቷን ነቀፉ። የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶጋን እስራኤል ለሶማሌላንድ የሰጠችውን ዕውቅና ያወገዙ ሲሆን ድርጊቱ ሕገወጥና ለአፍሪካ ቀንድ መረጋጋት ስጋት መሆኑን ገልጸዋል። የቀጠናው ሀገራት ችግሮቻቸውን ያለማንም ጣልቃ ገብነት እንዲፈቱ ያሳሰቡ ፕሬዝዳንቱ ቱርክ ለሶማሌ ሉዓላዊነት ያላትን ድጋፍ አረጋግጠዋል። ፕሬዝዳንት ኤርዶዋን እስራኤል ተገንጣይዋን የሶማሌላንድ ሪፐብሊክ ዕውቅና ለመስጠት የወሰደችውን እርምጃ ተችተው ውሳኔው ለሶማሌላንድም ሆነ ለአካባቢው ሀገራት ምንም አይነት ጥቅም እንደማይሰጥ ገልጸዋል። ኢራን የሆርሙዝ ሰርጥን በጊዜያዊነት መዝጋቷ ተሰማ። ሰርጡ የተዘጋው የኢራን እስላማዊ አብዮታዊ ዘብ በአካባቢው የባህር ኃይል ልምምድ ስለሚያደርግ ነው ተብሏል። ልምምዱ አሜሪካ በአረብ ባህር አካባቢ ወታደራዊ አቅሟን እያደራጀች መምጣቷን ተከትሎ የሚካሄድ እንደሆነ ዘቴሌግራፍ ጽፏል። ዋሽንግተን አውሮፕላን ተሸካሚ የጦር መርከብን ጨምሮ ወታደሮችን ከዘመን አፍራሽ የውጊያ መሳሪያዎች ጋር ወደ አካባቢው መላኳ ተነግሯል። የኢራን እርምጃ ሁለቱ ሀገራት አለመግባባታቸውን ለመፍታት በጄኔቫ ዲፕሎማሲያዊ ጥረት ላይ ያሉ ነው የሰሙት። ኢራን የሆርሙዝ መተላለፊያን ስትዘጋ እንደ ጎርጎሮሳውያን አቆጣጠር ከ1980ዎቹ ወዲህ ያሁኑ ለመጀመሪያ ጊዜ ነው ተብሏል። ኢራን ኒውክሌርን በተመለከተ በዋነኛ መርሆዎች ላይ ከአሜሪካ ጋር መግባባት ላይ መድረሷን አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የኒውክሌር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኛ መርሆች ላይ እንደተግባቡ አስታውቀዋል። ሁለቱ ሀገራት በጄኔቫ ቀጥተኛ ያልሆነ ውይይት ካደረጉ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት የኒውክሌር ዋነኛ መርሆችን በተመለከተ መግባባት ላይ ተደርሷል፣ አሜሪካን በውይይቱ መሻሻል ታይቷል ስትል ገልጻለች። አሸማጋይዋ የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳዲ የጋራ ግቦችን በመለየትና የቴክኒክ ጉዳዮችን በተመለከተ ድርድሩ ጥሩ መሻሻል ታይቶበታል ብለዋል። የኢራን መንግሥት ተቃዋሚዎች ላይ እርምጃ መውሰዱን ተከትሎ አሜሪካ ወታደራዊ እርምጃ ለመውሰድ ስትዝት ቆይታለች። ሩሲያ በባልቲክ ሀገራት ላይ ወረራ ከፈጸመች ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጠንከር ያለ አጸፋ እንደሚገጥማት የኢስቶኒያ ውጭ ጉዳይ ሚኒስትር አስጠነቀቁ። የኔቶ ጥቃት ውስጥ ሩሲያ ድረስ የሚዘልቅ እንደሚሆንም ውጭ ጉዳይ ሚኒስትሩ ማርጉስ ሳከና ከቴሌግራፍ ጋር ባካሄዱ ቃለ ምልልስ ላይ ተናግረዋል። ሩሲያም ይህንን ስለምታውቅ ነገሩን አትሞክረውም ሲሉ መናገራቸው በመረጃው ተጠቅሷል። ሚኒስትሩ ማስጠንቀቂያውን የሰጡት የኔቶና የተለያዩ አውሮፓ ሀገራት ሹሞች ሩሲያ ከዩክሬን ጦርነት በኋላ በባልቲክ ሀገራት ላይ ወረራ ልትፈጽም ትችላለች ማለታቸውን ተከትሎ ነው። የባልቲክ ሀገራት በመባል የሚታወቁት ኤስቶኒያ፣ ላትቪያና ሊቱዌኒያ እንደሆኑ መረጃው አስታውሷል። የአሜሪካ ጦር በእጽ አዘዋዋሪ ጀልባዎች ላይ በሰነዘረው ጥቃት 11 ሰዎች ተገደሉ። የአሜሪካ ደቡባዊ እዝ ትናንት ባወጣው መግለጫ በፓስፊክ ውቅያኖስና በካሪቢያን ባህር ውስጥ የአደንዛዥ እጽ ዝውውር ላይ ተሰማርተዋል ባላቸው 3 ጀልባዎች ላይ በሰነዘረው የአየር ጥቃት 11 ሰዎች መገደላቸውን አስታውቋል። እንደ ወታደራዊ እዙ መግለጫ ከሆነ ጥቃቱ የተፈጸመው በፕሬዝዳንት ዶናልድ ትራምፕ ትዕዛዝ በሚንቀሳቀስ ልዩ ግብረ ኃይል አማካኝነት ነው። የፔሩ ፓርላማ የሀገሪቱን ጊዜያዊ ፕሬዝዳንት ከስልጣን አነሳ። ጊዜያዊ ፕሬዝዳንቱ ጆሴ ጄሪ በፓርላማው ከስልጣን እንዲነሱ ድምፅ የተሰጠባቸው በሙስና ወንጀል ተጠርጥረው ነው። ፕሬዝዳንቱ ከሁለት የቻይና ዜጎች ጋር ያልተገባ ግንኙነት ፈጥረዋል በሚል ምርመራ እንደተጀመረባቸው ፍራንስ 24 ጽፏል። ዝርዝር ጉዳዩ ግን ይፋ እንዳልሆነ ነው መረጃው የጠቀሰው። ሁኔታው በፔሩ ያለውን የፖለቲካ አለመረጋጋት እንደሚያባብሰው ተሰግቷል። ሀገሪቱ ሚያዝያ ወር ላይ ፕሬዝዳንቷንና የፓርላማ አባላትን ምርጫ ለማካሄድ ቀጠሮ ይዛለች። የተወደዳቸው አድማጭ ተመልካቾቻችን አሁን ደግሞ ወደ ቢዝነስ መረጃ መራን። ዳሽን ባንክና አይኤፍሲ አነስተኛና መካከለኛ ተቋማትን ለመደገፍ የ10 ሚሊዮን ዶላር ስምምነት ተፈራረሙ። ዳሽን ባንክና የዓለም ባንክ አካል የሆነው ዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲ በኢትዮጵያ ለሚገኙ ጥቃቅን አነስተኛና መካከለኛ ተቋማት የፋይናንስ አቅርቦትን ለማሳደግ የሚያስችል የ10 ሚሊዮን ዶላር የአጋርነት ስምምነት መፈራረማቸው ተገልጿል።
እንደ ዳሽን ባንክ ገለጻ አጋርነቱ በኢትዮጵያ ውስጥ ለሚገኙ ጥቃቅን አነስተኛና መካከለኛ ተቋማት የሚደረገውን ድጋፍ ለማጎልበት ያለመ ሲሆን በተለይም በሀገሪቱ ቁልፍ በሆነው የግብርና ንግድ ዘርፍ ውስጥ ላሉና በሴቶች ባለቤትነት በሚመሩ ንግዶች ላይ ትኩረት ያደርጋል። በትብብር ስምምነቱ መሰረት አይኤፍሲ ለዳሽን ባንክ የ10 ሚሊዮን ዶላር የጋራ ስጋት መጋሪያ ዋስትና የሰጠ ሲሆን ይህም ባንኩ ለዘርፉ የሚሰጠውን እስከ 20 ሚሊዮን ዶላር የሚደርስ የብድር ክምችትና ስጋት እስከ 50 በመቶ ድረስ የሚሸፍን ነው ተብሏል። የዳሽን ባንክ ዋና ሥራ አስፈጻሚ አቶ አስፋው አለሙ ይህ አደጋ መጋራት ስምምነት በኢትዮጵያ ውስጥ አነስተኛና መካከለኛ ኢንተርፕራይዞችንና የግብርና ተኮር ቢዝነሶችን ለመደገፍ የተወሰደ ወሳኝ እርምጃ ነው በማለት ገልጸዋል። ዋና ሥራ አስፈጻሚው ስምምነቱ የሀገር ውስጥ ኢንተርፕራይዞችን የመደገፍ አቅምን ከማሳደጉም በላይ አደጋን በመቀነስ ረገድ ባንኩ በዋና ተልዕኮው ላይ እንዲያተኩር እንደሚያስችለው አክለዋል። የአይኤፍሲ አፍሪካ ምክትል ፕሬዝዳንት አቶ ኢትዮጵያ ተፈራ በበኩላቸው የኢትዮጵያ አነስተኛና መካከለኛ ቢዝነሶችን ለማሳደግ አስተማማኝ የፋይናንስ ተደራሽነት እንደሚያስፈልጋቸው ጠቅሰው አጋርነቱ ለግል ዘርፍ እድገት እና ለሥራ ፈጠራ የራሱን አስተዋጽኦ እንደሚያበረክት ገልጸዋል። ወደ ስፖርት መረጃዎች አመራን። የአውሮፓ ቻምፒየንስ ሊግ ጨዋታዎች ምሽቱን ይደረጋሉ። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር የደርሶ መልስ ጨዋታዎች ዛሬ በተለያዩ ከተሞች ይካሄዳሉ። በዚህም መሰረት ምሽት 5 ሰዓት ላይ ቦዶ ከኢንተር ሚላን፣ ክለብ ብሩዥ ከአትሌቲኮ ማድሪድ፣ ኦሎምፒያኮስ ከሊቨርኩሰን ይጫወታሉ። ምሽት 2 ሰዓት ከ45 ደግሞ ካራባ ከኒውካስል ዩናይትድ ጨዋታቸውን ያደርጋሉ። አርሰናል መሪነቱን ማስፋት የሚችልበትን ጨዋታ ያደርጋል። በእንግሊዝ ፕሪሚየር ሊግ ዛሬ ምሽት 5 ሰዓት ወልቨርሃምፕተን ዋንደረርስ በሜዳው ሞኒሌክስ ስታዲየም ከአርሰናል ጋር ይጫወታል። ሊጉን በ57 ነጥብ እየመሩ የሚገኙ መድፈኞቹ ጨዋታውን ካሸነፉ ነጥባቸውን 60 በማድረስ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 7 ያሰፋሉ። ይህም ዋንጫውን ለማሸነፍ ያላቸውን ዕድል እንዲያሰፉ ያደርጋቸዋል። የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 12 ጨዋታዎች ብቻ መቅረቱን ልብ ይላል። አሰልጣኝ ማይክል አርቴታ ማርቲን ኦዴጋርድ እና ካይ ሃቨርትዝ በዛሬው ጨዋታ እንደማይሰለፉ ተናግረዋል። ወልቨርሃምፕተን ዋንደረርስ ከ26 ጨዋታዎች ማሸነፍ የቻለው በአንድ ጨዋታ ብቻ ነው። 9 ነጥብ ብቻ በመያዝ የመጨረሻ ደረጃ ላይ ተቀምጧል። ወልቭስ ጨዋታውን ቢያሸንፍ ካለበት 32 የግብ ዕዳ ላይ መቀነስ ይችል እንደሆነ እንጂ የደረጃ ለውጥ አያስገኘውም። ሊጉን አርሰናል በ57 ነጥብ እየመራው ሲገኝ ማንቸስተር ሲቲ በ53 ነጥብ በሁለተኛ ደረጃ ላይ ተቀምጧል። አስቶን ቪላ ደግሞ በ50 ነጥብ ሶስተኛ ደረጃን ይዟል። ዌስትሃም፣ በርንሌይ እንደዚሁም ወልቭስ ወራጅ ቀጠና ውስጥ ይገኛሉ። አድማጭ ተመልካቾቻችን ለዛሬ ያሰባሰብናቸው አበይት መረጃዎች እነኝን ይመስሉ ነበር። ነገ በተመሳሳይ ሰዓት ላይ በሌሎች መረጃዎች እንገናኛለን። ሰናይ የተወደዳችሁ አድማጭ ተመልካቾቻችን፣ አሁን ደግሞ በጥልቀት ወደምንመለከተው ዜና ትንታኔያችን የምናመራ ይሆናል። ዜና ትንታኔያችንንም ርዕሱን በማስቀደም እንጀምራለን። የኦሮሚያ ባለስልጣናትና ባለሀብቶች ዘመቻ ሊከፈትባቸው ነው። የኦሮሚያ ብልጽግናን አፍርሱ። ኦሮሚያ አላምጽም ብሏል። ትራክተር አቃጥሎ የሚሞቅ እብድ ወጣት የለም የሚሉት የዜና ትንታኔያችን አርዕስቶች ናቸው። ወደ ዜና ትንታኔው ገድ እንዲመጣ ሰፊ ስራ በመስራት የሚታወቁ ባለሀብቶችና ባለሙያዎች ታጣቂዎች ወደ ሰላም እንዲመጡ የሰሩ የወጣቶች አደረጃጀቶች ላይም ተመሳሳይ ዘመቻ እንደሚከፈት ታውቋል። ከዘመቻው ጎን ለጎን ህዝብ ብሶት ውስጥ እንዲገባ እንዲማረር ለማድረግ ለመስማት የሚከብዱ ታሪኮችም የሚያቀርቡ ምስክሮች ተዘጋጅተዋል። እነዚህ ክፍሎች ለጆሮ የሚከብድ ቃለ ምልልስ በስልክ እንዲሰጡ እየተደረገ ጎን ለጎን በዋናነት የሚጠቁትን ወገኖች በማቅረብ ህዝብ አመኔታው እንዳጣባቸው የንጽጽር ዘገባ ይሰራል። የአዲስ ሪፖርተር ተባባሪ ይህንኑ እንዲሰራ ከታዘዘው የዩቲዩብ አምደኛ ያገኘውን መረጃ ጠቅሶ እንዳለው እኔንም ብሎኝ ነበር የሚለው ባለፈው የተጀመረው ስልት ብዙም ስላላስኬደ በደልን በሚያሳዝንና ሰሚዎችን በሚያስቆጣ መልኩ ማቅረብ አዲሱ ስልት ነው። ከዚህም በተጨማሪ በተለያዩ ተቋማት ያሉ ተባባሪዎችን በገንዘብ የሚደለሉ ሰዎችን በመጠቀም የተቋማትን መረጃ ለዚሁ ቅስቀሳ ለማዋል መታሰቡ ታውቋል። በአዲስ አበባ የሚንቀሳቀሱ አንዳንድ ሚዲያዎችም አጀንዳ የማዘጋጀትና የመትከል ስራዎች እንደሚሰሩ ተባባሪያችን አመልክቷል። ተባባሪያችን ከስፍራው የሰማውን ጠቅሶ እንዳለው አዲስ አበባ ያሉ የፌዴራል ባለስልጣናትን ተቀማጭነታቸው አዲስ አበባ በሆነ የተመዘገቡ ሚዲያዎች አማካኝነት መረጃ እየተጠየቁ ለተፈለገው ዓላማ እንዲውል ይደረጋል። በዚህም የባለስልጣኑ ንግግር እየተቆረጠ ለአዲስ ዘመቻ ማጀቢያ ይደረጋል። ከፍተኛ አመራሮችና የክልል የኮሙኒኬሽን አገልግሎት ኃላፊ ለማነጋገር ስልክ ብንደውልም ባለመሳካቱ ማካተት አልቻለም። የኦሮሚያ ክልልም መረጃ በመስጠት ረገድ ሊያስብበት እንደሚገባ አዲስ ሪፖርተር በዚህ አጋጣሚ ለመጠቆም ትወዳለች።
ኦሮሚያ ካልተበጠበጠ ለውጥ ሊመጣ አይችልም በሚል ስለታቀደው አዲስ የፕሮፓጋንዳ ዘመቻ አስተያየት የጠየቅናቸው የኦሮሚያ መካከለኛ አመራር ኦሮሚያ ውስጥ ሕዝብ እንደዚህ ቀደሙ አይሳሳትም ብለዋል። እንደ ቀድሞ በስካር የኮምባይነሩን አቃጥሎ የውሃ መሳቢያ ሞተሩን ሰባብሮ ትራክተሩን ሰባብሮ ሕንፃ አውድሞ መንገድ ቆፍሮ የተጠቀሱትን ቡድኖች ፍላጎት ማብረጃ ወጣት ካገኙ ይሞክሩ ያሉት መካከለኛው አመራር እስከ ዛሬ ምን ያላሉት አለና አዲስ ነገር ይጠበቃል በማለት በሰሙት እቅድ አለመገረማቸውን አመልክተዋል። አክለውም በራሳችን በኩል መስራት የሚገባን መስራት ግድ ነው። ከህዝብ ጋር ኮንትራት አዲስ እንድንኖር የሚያደርገን እሱ ነው። መልካም አስተዳደርና ሌብነት ላይ ጥብቅ መሆን አለብን ብለዋል። አዲስ ሪፖርተር 8 የሚጠጉ በስም ከሚታወቁ ፖለቲከኞች ባገኘችው መረጃ መሰረት ከመንግስት ሚዲያና በግል ተመዝግበው ከሚሰሩ የድረገጽ አውዶች እንደሆነ በመግለጽ መረጃ መጠየቅ የተለመደ ነው። የሚዲያዎቹን ስም ጠቅሰው ቃለ ምልልስ መስጠታቸውን የሚናገሩት እነዚህ ክፍሎች የሰጡት መረጃ ጭራሽኑ ባላነጋገርናቸው ሚዲያ ሲዘገብ መስማታቸውን አመልክተዋል። ቃለ ምልልሴን ባልተናገርኩበት ሚዲያ ሳየው ደነገጥኩ ሲሉ ገጠመኞቻቸውን በመገረም የተናገሩም አሉ። እነዚህ ወገኖች ብቻ ሳይሆኑ የመንግስት ባለስልጣናትም በተመሳሳይ መረጃ እየተጠየቁ የሰጡት መረጃ ምንጮች በሚል ባላገኟቸው ሚዲያዎች እንደሚዘገብ አዲስ ሪፖርተር ሰምታለች። አዲሱ ዘመቻ ይህን አግባብ የሚከተል እንደሆነ ተባባሪያችን ጉዳዩ ከሚመለከታቸው አካላት የሰማውን ጠቅሶ ዘግቧል። ታዋቂ ሚዲያዎች እንደ ግብዓት እንዲጠቀሙበት ታስቦ ፍቃድ ባላቸው የግልና የመንግስት ሚዲያዎች ውስጥ የሚሰሩ ባለሙያዎች የፌዴራልና መንግስት የክልሉን ባለስልጣናት ቃለ ምልልስ እያደረጉ ወይም መረጃ እየጠየቁ ወደ ውጭ በሽያጭ እንዳቀርቡ እንደሚደረግ አመልክቷል። የኮሙኒኬሽን ጽህፈት ቤት ይህን አስመልክቶ የሚያውቀው እንዳለ ለመጠየቅ ሞክረን ተገምግማችሁ ስራችሁ ከታየ በኋላ ነው መረጃ የሚሰጣችሁ ተብለናል። የብሮድካስት ባለስልጣን ምክትል ዳይሬክተር አቶ ናትናኤል ጋር በእጅና በውስጥ መስመር ስልካቸው በተደጋጋሚ ልናገኛቸው ብንሞክርም ሊያናገሩን አልፈቀዱም። በተለይ ጉዳዩ የሚመለከታቸው እሳቸው በመሆኑ በአካል ቢሮአቸው ድረስ በመሄድ በተለያዩ ጉዳዮች ማብራሪያ እንዲሰጡን ብንሞክርም አልተሳካም። አቶ ናትናኤል ቀደም ሲል ለሚዲያ ቅርብ የሆኑና ከሚዲያ ጋር አብረው ይሰሩ የነበሩ እንደመሆናቸው መረጃ ለመስጠት ለዚያውም በሚመለከታቸው ጉዳይ ላይ ዳተኛ መሆናቸው አግባብ እንዳልሆነ አዲስ ሪፖርተር ለመጠቆም ይወዳል። በቀጣይም እሳቸውን በማግኘት መረጃዎቹን በማጥራት አዲስ ሪፖርተር በዚህ ጉዳይ ዝርዝር መረጃ እንደምናቀርብ ከወዲሁ እናስታውቃለን። መንግስት በቅርቡ መረጃ መስጠትን የሚያስገድድ መመሪያ ቢያወጣም በአብዛኛው ኃላፊዎች የኮሙኒኬሽን ጽህፈት ቤትን ጨምሮ ተግባራዊ አለመደረጋቸው ሚዲያዎችን ላልተመጣጠነ መረጃ ሚዛን ለመሳት ድምዳሜ እንደሚያደርጋቸው ባለሙያዎች በተደጋጋሚ ይገልጻሉ። በተለይም የመንግስት ኮሙኒኬሽን ጽህፈት ቤት ዕለት መረጃዎች ሙሉ ሆነው ህዝብ ዘንድ እንዲደርሱ መስራት ሲገባው ቀን እየጠበቀ መግለጫ አውጪ፣ ስብሰባ አደራጂ፣ ሪባን ቆራጭ መሆኑ በርካቶች ዘንድ መንግስትን የሚያስወቅስ ተቋም እንደሆነ ይነገርበታል። የተቋሙ የኮሙኒኬሽን ጽህፈት ቤትም ከተወሰኑ በቀር መረጃ ለመስጠት ቁብ የሌላቸው፣ ስልካቸውን የማያነሱ፣ በቀጠሮ ምላሽ የማይሰጡ፣ በዋናነት የሚሰሩበት ክፍልና ሚዛናቸውን የዘነጉ መሆናቸው የጠያቂ ያለህ የሚያሰኝ እንደሆነ በርካቶች በምሬት ይናገራሉ። በዚሁ የተቋማቱ ስንፍና ሳቢያ ህዝብ ለተሳሳተና ላልተመጣጠነ መረጃ እንደሚዳረግ የዘርፉ ባለሙያዎች ይናገራሉ። ጠቅላይ ሚኒስትሩ ሊያቋቁሙ ሞክረው ያልተሳካላቸው ተቋም ቢኖር በዚሁ ዘርፍ ስራ ላይ ያለው እንደሆነ በተደጋጋሚ ይተቻል። አድማጭ ተመልካቾቻችን ለዛሬ ወደ እናንተ ያደረስነው ዜና ትንታኔያችን ይህን ይመስል ነበር። ነገ በሌላ ርዕሰ ጉዳይ በተመሳሳይ ሰዓት የምናደርሳችሁ ይሆናል። ሰናይ